ደሞ ይሄን ነገርን ጣሉ ደዛ ምንድነው ይሄው እየመጣው ነው አይደል እንዴ? አመሰግናለሁ። ለምኑ? ብሬን ስላነሳሽልኝ ነው። ኧረ እባክህ ሙርት ይዛለህ እንዴ? የራሴ ብር እኮ ነው። ስሚ ቸግሮኛል በይና ከፈለግሽው ሰጪው። አንተ ማን ስለሆንክ ነው እንደዚህ የምትናገረኝ? አረ ወይኔ ዛሬ ደግሞ ምኗን ጣለብኝ በእናታችሁ። አንተን ጣለብኝ እንጂ። ለማንኛውም ስትናደጂ በጣም ታምራለች። ይረዛ በእናትህ እንዴ ስልከኝ አንተ አንተው ነገር ያለው አምጣው። ተቻች ድረሽብኝ። ወይኔ ስልከኝ አንተ አምጣው ስልከኝ አንተ አምጣው። ከያዝኩ ግን አለቀም። እሺ ስልከኝ አምጣው። አይ ወይኔ ግሬ ወይኔ ጉዴ ተረፍሽ። አፈር ብላሽ። ባንቺ እጅ ከተሰራ ምን ችግር አለ እንዴ? ስለምወድ ነው በጥፌ መተው በይ። በጣም ነው የጠለውክ። እኔ ግን ስለወደድኩሽ ያማል እንዴ? ነይ አሁን እግርሽን ካመመሽ ወደ ሆስፒታል ነይ። ልቀቀኝ። አልሄድም። ነይ እንዴት እንደማትሄጂ አሳይሻለሁ። እምቢ አልፈልግም። ወይኔ ጉዴ ፈላ። አንተ ልቀቀኝ። አልፈልግም። እሺ ምን አገባኝ? ደሞ ይሄን ነገርን ጣሉ ደዛ አልቋል አይደል? እውነትሽን ነው። ሌላ መግዛት አለብኝ። እንደው ዳግም ባላይክ ምኞቴ ነው። በነገራችን ላይ ዳግም ይባላል። ዳግማዊ ሚኒሊክ፣ ዳግማዊ ቴዎድሮስ፣ ዳግማዊ ዮሐንስ ብቻ ዳግም ማለት ሁለተኛ ወይም እንደገና የሚመጣ ንጉስ ማለት ነው። እና ንጉስ ነኝ እያልክ ነው? አዋ ሊያውም በድጋሚ የምትይ እና እግርሽን ተሻለሽ መሰለኝ። ታዲያ ለምን ቼክ አናረጉ? በምን በዚህ ነዋ። ምን እየሰራ ነው? ያዘው። እቺ ልጅ ከያዟት ግን አለቀለ። እኔም ካቻች ከኔ ሆነሽ ነይን ማቻች እንደፈለግሽ ፈልገሽ አለኝ ማቻች መውደድሽን አይንሽ ይናገራል ነይን ማቻች ሁሉን ትተን ማንንም ሰው ሳናይ ነይን ማቻች። አንተ ግን በሽተኛ ነህ። እኔ እንጃ። አሁን እግርሽን እንደተሻለሽ አረጋገጥሽ? ጭራሽ አባስክብኝ። እሺ ወይኔ መጡ። ወይኔ ጉዴ ድንጋይ ነህ። እሺ አሁን ልብ ድካም ኖርብኝ በድንጋጤ ራሴን ብስት። ልብ ድካም ቢኖርብሽማ ገና እንዳይሽኝ ነበር ራስሽን ምስጭ። በጣም ትጫወታለህ እባክህ። ነበር እስካሁን ዋንጫ አልበለውም እንጂ። ወይኔ ጉዳችን መጡ። በጣም ትጫወታለህ እባክህ። አንቺ አምሻል እንዴ? ምሬን ነው። ይሄው ካላመንሽ ነይ አሁን ፍጠኝ። እሺ ሩጪ ቶሎ በይ። ብያለሁ። ብቻ ባንተ ምክንያት አንድ ነገር ልሆንና ምለቅ እንዳይመስልሽ። ፍቅር ቢይዝሽ ነው። አይዞሽ ምንም አትሆኝ እንዳፈሪ። ወይኔ አውር ልቀቀኝ። ለምን ያስቀኝ? እሞታለሁ። ምን እየሆንክ ነው? ተረጋጋ እባክህ። እያያት ሄድም እንደ አንተ ውሻ እውር። ውሻውማ አንተ ነህ። ሂድ አሁን ከዚህ ቆርቆሯ። ልቀቀኝ። ሞቼ ረፍት ላግኝ። ስማ አንተን ያቆመ በመሞት የምትያዝ ረፍት አይደለችም፣ በመኖር የምትገኝ ኃይል ናት እንጂ። ተስፋዬ እኮ ነው የጨለመብኝ። ተስፋ ቢጠፋም አንተ ግን አትጠፋም። ችግር ይገባኛል፣ ትልቅ ነው። አንተ ግን ከችግሩ በላይ ትልቅ ነህ። ራስን አረጋጋ። ህይወትን አጣጥማት እስካለ ድረስ የምትጸጸተውን ነገር አታድርግ። ራሴን ላጥፋ ይላል እንዴ? ይሄ ቀን እንደሚያልፍ አያስብም? ይቀልዳል። ያኔ እኮ በህይወት ውስጥ የማያልፍ የሚመስሎን ጊዜ ነው አልፎ እዚህ የደረሰው። ሰው ግን ይሄን አያስብም እንዴ? አንቺ ደግሞ ምን እየሆንሽ ነው? እኔንም መክረ እንድታድነኝ ተመኘው። አንቺ እባክሽ አቀልጂ። ነይ ወደ ዳር፣ መኪና ይገጭሻል። ይቺ ምን አይነቷ ናት? ወይኔ እናት! አንቺ እናት! እባካችሁ አምጡልኝ! አንቺ እናት! አንቺ ተነሺ እናት! ወይኔ አንቺ እንዴ ደህና ናት? ምን ሆነ ነው መሀል አስፋልት ላይ የገባችሁ? ሂዱ አምጣላት። አፍጥነው። እሺ ነው። እናት እባክሽ ተነሺ። ወይኔ ምን አይነት ዳግ! ደህና ነኝ፣ አልሞትኩም። አይዞሽ ምንም አልሆንሽም። ራስሽን ስተሽ ወድቀሽ ነው። በቃ ተረጋጊ። በቃ ደህና ናት። አንተ ሄደህ እኔ አረጋጋታለሁ። እርግጠኛ ነህ? አዎ
እንደዚህ አይነት ውሳኔ ባትወስኝ ጥሩ። ያንቺንም የሌላውንም ህይወት ነው የምታበላሽው። ለማንኛውም የምትፈልጉት ነገር ካለ በዚህ ደውሉ። እሺ እሺ። ነይ በቃሽ፣ ወደ ዳሩ እንውጣ። አንቺ ግን ያምሻል እንዴ? እንዴት እንደዚህ ታደርጊያለሽ? ንገሪኝ እንጂ። አድነ እንድትመክረኝ ነው እንዴ? እኔ ምን አድንሻለሁ? እድሜ ለሰውየው ቤት ፈሬኑን ባይዘው እኮ ሞተሽ ነበር። በሞትስ ግን ምን ትላለህ እንዴ? ለምን ደነገጥክ? ለካ ከማንም ዱርዬ ጋር ነው ግንብ ለግንብ ስትላላሽ የምትውይ። እንደዛ አይደለም። ቆይ ላስረዳ። አባሮም ታፈን ቆይ ነይ አንቺ ተነሽ። ተው በእናትህ። እዚህ ምን እንደምታረጊ ቤት ትነግሪኛለሽ። ሃና እገለዋለሁ። ሽሜ ቶሎ በል ና፣ ቶሎ በል። ኧረ ወይኔ ጠብቀኝ እንጂ እንዴ ያማል። አንተ አታይም እንዴ? ውርህ አንቺ ነሽ እንጂ መንገድ ማታውቂው። ምንድነው ደግሞ እንደ ንጉስ ዕቃ የምትታቀፊው? ዝም በል በቃ፣ አይመለከትም። ይረዛ ምንድን ነው? አረ ምንም አይደለም። እኮ ነብጩ ከቤት እንዳትወጪ ሂጂ። አንተ ያማል እንዴ? ልታስይዘን ነበር እኮ። አራት ቆጣይ ባካ አንዷ ፈራ ተጋጭታኝ እኮ ነው። እኔ አንቺ ብራዘር ደግሞ ባዶ እጄን አልተመለስኩም። ላፋረኳተ በልሽ። ከዚህ ቦታ እንሂድ፣ ቶሎ በል ና። በቃ 90% እርግጠኛ ከሆነ እኮ ህይወታችን ተለወጠ ማለት ነው። ሚገርም ነው፣ ሚገርም። አራት ነበር አንደኛው ማለት አንዱ የለም ማለት ምን ማለት ነው? አራት ነበር አንደኛውስ። ስራችን ተበላሸ። ሄሎ ወንድሜ። ሀና አንዱ ይጎላል እኮ ማለት የታባሽ አረግሽው? ወንድሜ ቅድም ወደ አንተ ጋር እየመጣሁኝ የሆነ ልጅ ገጭቶኝ ነበር። እሱን የወሰደው ማለት ነው። አይ አስታውሰዋለሁ። ልጁን እገለዋለሁ። ባኬ ደህና ነገር ራሱ ያለው አይመስልም። ዳግም